ለሚስቱ እኮ ነው ለሚስቱ ቁርስ የምትከፍለው እኮ 5000 ብር እኮ ምንድነው? በቃ ይሆናል አበዳሪ የሚያገኝ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የዚህ ቻናል ተከታታዮች አሪፍ አዝናኝ ቪዲዮዎችን ወደ እናንተ ይዤ ቀርቤያለሁ። ይህንን ቪዲዮ እስከ መጨረሻው ማየት ሰብስክራይብ ምልክቱን መንካት እንዳይረሳ። ወደ ቪዲዮ እንሂድ። የማን ሸርሙጣ ልጅ ደግሞ አንቺ ሸርሙጣ ልጅ አሁን እዚህ ጋር የመጣሽ ምን አባሽ ይሰር በፊት ውጭ እስኪ ቂጥሽን ለመሸጥ ነው አለም ትበሽ ወራዳ ምን አባሽ ይሰር ይመጣሽ ቂጧን ሊሸጥ እኮ ነው የምትመጣው። ሰው ጾም እየጾመ ነው ሰኔ ጾም ኮሌስትሮል ነው ነው ይችከው ለቂጧን ለመሸጥ እኮ ወዳያ ይሄ ነው ኢትዮጵያዊ ማለት ይሄ ነው መገለጫው። ማንን እንደሚወድ ማንን እንደሚጠላ የማይታወቅ ሰውዬ በማን ይመጣበታል የሆነ ነገር። አዲስ አመት እያል ገንዘብ ክለት ይወርስ ካሳው ለሚስቱ እኮ ነው $10000 ለሚስቱ ቁርስ የምትከፍለው እኮ 5000 ብር እኮ ታውቂያለሽ። አንድ ተራ ቁርሷን የምትበላው ከ5 እስከ 8000 ብር ነው። ያ ገንዘብ ግን የአንድ ዶክተር 9000 ብር የአንድ ዶክተር ደሞዝ ነው ኢትዮጵያ ውስጥ። የቴዲ አፍሮ ሚስት ግን በአማራ ህዝብ ላይ በልጽጎ ሻቢያዋ ቁርሷ 10000 ብር ነው። ብታምኑም ባታምኑ ወርቁ ለማሳይ ወርቅ እያለ ተሳሳያታት ያጭቅማላ ሰልጥና ያቅማላም ሰልጥኖ በእኛ ላይ ነው። አቁሙ አማራዎች፣ አትግቡ። ለህዝባችሁ ለፋኖ እርዱ። ለነጻነት ለሚታገለው እርዳው። በውስጥ መስመር ወንድሞች እየተገደሉ ነው። ገበሬው ማዳበሪያ የለውም። ከተሜ ነኝ የምትል አዲስ አበባ አትጃጃል፣ አትሂድ። ህዝብ እያለቀ ነው። ቀጥይ ሞታ እኔ ብቻ ነኝ የማውቀው እያለ ነው። እናንተ ተኝታችኋል። ለኔ ብቻ ነው እውነታው የሚታየኝ እያለ ነው ሞታ። ወይኔ ሻማርዬ እሺ በለኝና በእናትህ መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም እኮ። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። ስለዚህ ከዛሬ ጀምሮ እሺ ከዳዲ ተቀብዬ 100 ሚሊዮን ልስ በቃ ለምንድነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። እዚህ ኑሮ 100 ሚሊዮን በራሴ መፍጨርጨር ስላለብኝ ነው። ቤት ሳይኖረው መኪና ልግዛለት ያለሽ ለምን ቤት አንገዛለት? ዳዲ ምንም አይልም። ጂፕላስ ነው አረ ተወሰክሱ ወገድ። ክቡር ፍርድ ቤት ደንበኛ ንጹህ ሰው ነው። ንጽህናውን የሚያረጋግጥ ማስረጃ አለ። ይሄው ይሄ እኮ ተከሳሽ ገላውን እየታጠበ የሚያሳይ ቪዲዮ ነው እኮ። ንጽህናውን የሚያረጋግጥ አላልኩ? ከወንጀሉ ነው። ወንጀሉን ማሰርቶታል። ሻርሲ ገበር ተለከላችሁ አረወለ ተወጋሪ ይኳን ማለት ነው። ቤቲ መጣ እንዴት እንደምታረጋት ነው የምነግርህ። ስማኝ መጀመሪያ ማለት ነው ስትመጣ እሷ ቀደሚው ትላታለህ። ስትገባ ማለት ነው አቦ ለምን ዘዶ በዚህ ማለት ነው ይሄን ሞቱ እንዲያው መስሉ ማለት ነው። ከዛ እንዴት ይዛትና ማለት ነው የኔ ቆንጆ እንዴት እንደምትወድሽ ትላትና መብራቱን ቀስ ብለህ ታጠፋለህ። ከዛ ማለት ነው ቀስ ብለህ አንተ ለብቻ እንዲህ ጥግ ስር ትሄድና ማለት ነው ብለህ ታለቅሳለህ። የኔ ወንድም ሲንግል አይደለም ምን ያረግልሃል? ይሄ ቪዲዮ አገኮ ነው ምን ያረግልናል? እኛ እስከ መጨረሻው ጨርሰን ማየታችን ይግረመኝ። ምንድነው በፌደራልሰንም እንደ ረቦና እንደዚህ ጋር አይጀመርም። ምን ወርባችኋል እንዴ? ማለት ለምግብ የመጣችሁት ለምን የመጣው አንተ? እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን የመጣው ለምግብ የምግብ ችግር የለም። የሚያክል ሰፋይ ስለጠሩ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጣሪ አክባሪ ነው ብዬ ነው እንጂ ስማ እንዴ ብፌ አልቋል። በጣም አረበኝ ቤተ ምግብ ይቅርታ እንዴ ብፌው ተስተካክሎ አልቋል ያልኩት። ወይ እሺ እናቴ እና እንዳልኩ ትቀርማላችሁ። እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል? እኔ ብዙ አራበኝም አይመስልም። እንደዛ ቀደማ ሂድ አንተ ሂድ። የኛንም ያዝን ስጦታ ነው። በጣም አረቡ
ሰላም በለፈልኩ ባፊጠፉ እንዴ አስታወስኩሽ። አንቺ የገቢዎች ተቆጣጣሪ ነሽ አይደል? ወይ ታውቁ አሁንማ። ኧረ እባክሽ ተውሽ። ኧረ እንኳን ተውሽ በእናትሽ። እንዴ እኛን እኮ አማረራችሁን እኮ። እንዴት እንዴ አሁን ሱቁን እንደዚህ ሞልቶ ብታዩ እናንተ ትመጣላችሁ የተባለ ቀን ደብቀን እኮ ነው። አሁን አትመጡም ስለተባለ ነው እንደዚህ ሞላ ያደርግነው። ኧረ አሰቃያችሁን። ውይ እኔ የምልሽ ቁጥጥሩን ትተሽ ግን ምን ጀመርሽ? ኃላፊ ሆንኩ። የምን ኃላፊ? የገቢዎች እኔ እኮ ያመኛል ታውቂያለሽ። ትንሽ ነካ ያደርገኛል። እኔ እኮ አማኑኤል ዛሬ ልሂድ ነገ ልሂድ እያልኩ እኮ ነው። በእናትሽ አሁን የምን ይባላል? በለፈለፉ ባፊጠፉ ማለት ነው። ሲያንከለክለው ማለት ነው። የኔ ፍቅር በእናትህ ይሄን ነገር እኮ ይጎዳሃል። ቆይ አንዴ ትጎዳብኛለህ። ምን ሆነህ ነው? ምን ሆነህ ነው? ልጁ ምን ሆነህ ነው? ወደዚህ ወደ ወግዘጃ ከስታውን ያየው ጭስ ይሻልሽ ነበር። የኔ እናት 2 ዓመት ታገሽኝ፣ ህይወትሽን ነው የምቀይረው። ካልሆነ ደግሞ ጸባይሽን እቀይረዋለሁ። ታጋሽ ትሆኝልኛለች። ሁለተኛ ያላንደው ልጅ ተላላመታለህ። ኧረ እየደወለች በጣም እያስቸገረች። ኧረ ሚስትን ተላላና ደግሞ ይችላል። ምን እሱ ከኔ ተሽሎ ነው። እርግጥ ነው ብር አለው። አይሱዙ ላይ ነው ከሰል የሚሸጠው። እርግጥ ነው አቋሙ ምናምን እንትን ነው። እሱን ከጫኝና አውራጅ ስለሆነ ነው። ከኔ ተሽሎ ነው ታዲያ። ኧረ የሚገርም ሰውዬ ነው። እንኳን አለፈችና እናት። እርግጥ ነው እሺ፣ አሁን ቤት አለው። ከኔ ተሽሎ ነው ታዲያ። ካንተ የተሻለ ሰው ነው። እርግጥ ነው ሰፖርቲቭ ጓደኞች አሉት። ከኔ ተሽሎ ነው ታዲያ። አንቺ ጀለሰሉኝ እናሳ እጂ ጥርግርግ ጋርግ ሰርጋችሁን እበላለሁ። ናት በጣም የምታስጠላ ጉዳም ነገር ነው። እና ወራብ ስትማን 400 ብር ካለ እኔ ጋር 20 ብር አለ። አዋተን እኮ ምንድነው 20 ብር ምን ያደርጋል? 400 ብር ካለ ግማሽ እንጀራ እንጨባለን። 400 ብር ትላለህ። 400 ብር እኮ 40 ዲች እኮ ነው እኮ። አንተ በዝርዝር እያሰብከኝ ነው። ግን ሚስትን ጅምላ ሻጭ ይበላልና እንደዚህ አይዳስብ ሰፋ አድርጋ አስብ። ሰፋኔ ሂጂ ነው ዛ የሺሻ ቤት ቀላቢ ሚስት መላት እቺ ከኔ ተሽሎ ነው። ብር ሊኖር ይችላል፣ ቁመናው ሊያምር ይችላል፣ ቀይ ሊሆን ይችላል። ከኔ ተሽሎ ነው ወይ? አንተ ራስህ ከኔ ተሽሎ ነው። ከኔ ተሽሎ ነው ወይ? ከኔ ተሽሎ ነው ወይ ነው ጩኸቱ ነው ከኔ የሚሻለው። አንተ ጩኸቱ ነው ከኔ የሚሻለው። ደስ ይላል። ፈርስት ዴት ልታወጣኝ የምትፈልግ ከሆነ እነዚህ ነገሮችን ማስታወስ አለብህ። እንጀራ አይውጣልሽ በእውነት እንጀራ ቁጥር ባልሽሽ ስድ ብለተፈጅ አረዳ እኛ ለኛ በመከረ con el arriba abajo አፈርዳቼ ሲፋላቱ አፈርቢ አንቺ ጀምሮ ማይጨርስ ባልስ ተሸኩመ ጀመርቴኑ ጨረሲሱ ዲደ ጀመሬ ሰንጥም ሰንፍጥኔሳ የሬስ ያምብሱ ሲታከኑ ማዱፍቴ ገሰጣምታ ዱፍቴ እንዴ ጤፍ ሚቆጥር ባል ማሊ ደስታ ከነና ማሊ ወቲ ተመለከትነ የወቲ መሰጣምነ ምንጭ ማሚቀኛ ታታንቺ እኛም ላይ ሚቀኛ ጓደኛሽም ላይ ሚቀኛ አንቺ ሚቀኛ ወቀኛ የበዛኝ አካባቢ ልክ ነው። አንቺ ጋጣማ አከት ይዘለልተ ጋር ተወቶን ይላልን እንጀታ ገጣጣ ይሳዩሞ ጥርስና እንጀዱ ጥርስን በተመለከተ እኛ አለንላችሁ ኡኑቱ ሲኒ ጅራ ካንጀቻ ጅራን እስማኤል ስፔሻሊቲ ዴንታል ሴንተር ይዳ እንዳለ ጥርስ ጉዳይ መፍትሄ ሊሳምቢራ ጅራ ደማቲ አጅት ኢላላማ ገቦዝ ቦታ ቦሌ ሩዋንዳ ስልክ ቁጥሩን ኩኖቲ ሂዱና ይታዩ ማለት። ቆይ ግን ለምንድን ነው ሁሌ ግራ የሚገባኝ ነገር ለምንድን ነው በቃ የሆነ አለ አበዳሪ የሚያገኝ ስለምትደባበቅ ነው። ተበዳሪ ከሆንክ አበዳሪን ታገኘዋለህ። አበዳሪ በተለይ ተበዳሪውን እንኳን ታገኘው አድራሹን የምትፈራው ነገር ከሆነ የሞተ ምናምን ነገር እንደዚህ ወይኔ ባላገኘችኝ ስትል ለምንድን ነው የምታገኘ? ለምንድን ነው የሚያየ? ፈልገ ቤት ስትሄድ ስታንኳኳ የለም እኮ ነው የምትባል። ወጥቷል ምናምን ትባላለህ እኮ ባለ ጉዳይ ከሆንክ። እሱ ግን አንተን ፈልጎ የሚመጣ ከሆነ ባይመጣ ቤቱ ሆኖ ያገኛል። ከፈልገ ለምን ዓለም ላይ ጎላ ብሎ የሚታየው በእውነት የሆነ አጭበርብረ ምናምን በቃ ለሆነች ነገር ምናምን ከሰራክ በጧቱ ትገኛለህ። ኦኬ ወይኔ ባላየኝ ስትል ያይሃል፣ ባላገኘኝ ስትል ያገኛል።
ባልደወለ ስትል ይደውላል፣ በደወለ ስትል አይደውልም። ደውል ስልኩ አይሰራም። ምንድነው እኚህ ነገሮች እናንተን አላዛጓችሁም ወይ? በጣም አዝጎናል። ስትፈልግ ለምን ነገሮች ጠፍተው ሳትፈልግ ስትቀር ደግሞ ለምን አሳደው ይዟል? ፍላጎትህን በተቃራኒ ጠይቅ። በቃ ሲመስለኝ ለውስጥም ነገረው። እኔ አልቻልኩም። በቃ እኔ አንዳንዴ መበደር እስኪያስጠላኝ ድረስ ነው አበዳሪ እያስጠላኛለሁ። ኔክስት እንዳልበደር እያደረጉኝ ነውና ይሄ ነገርን አስተካክሉት። ያው እኛ ነን ለብዙ አበዳሪዎች እኛ በምንመልስላችሁ ብር ነው የምትኖሩትና ነፃነት የምታሳጡን ያው ምስላችሁ ብር ነው የምትኖሩት አይደል? ምስል ግልጽ ነው የምነግራችሁ። አንበደርም። ምን አራጣ ነው የምትበደረው? አንዳንዴ ዝም ብለን ተገናኝተን ብንተኛስ? ማለት የግድ ማውራት አለብን፣ መውጣት አለብን፣ መብላት ብንተኛስ? ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። እንግሊዝ ሁላችሁም እንደዚህ ማሰብ ጀምሮ እስቲ 12 ዓመት ልድገምላችሁ። ቡራቡል 12 ዓመት ጽኑ እስራት ተፈርዶበታል። አባቴ ሙት በጣም ነው ያሳዘነኝ። ክርስቶስን ችግር የለም እሺ፣ ሳክሰኛ ነኝ እኔ። ነገ ትሰሙታላችሁ፣ ሪስፔክት ታደርጉኛላችሁ። 12 ዓመት ጽኑ እስራት የዊድ አለ ነጆዬ ጃንታ ጋር የተያዘበት ወግቻለሁ ብሎ ሲናገር ነበር ላይቭ ላይ። እሱ ተደማምሮ ወደ 4 ምናምን ሪከርድ አለበት። ከዚህም በፊት እስር ቤት በተደጋጋሚ ገብቷል። ሪከርድ ከተያዘብህ ደግሞ አዛ ነው። ልክ እንደ ቲክታክ ዋርኒንግ። ለምሳሌ ቲክታክ ተከታታይ 7 ጊዜ ቪዲዮ ካጠፋብህና አካውንት ዋርኒንግ ከሰጠ የመጨረሻ አንድ ቪዲዮ ሪሙቭ ከተደረገብህ ቀጥታ አውቶማቲካሊ ባን ያደርጋል። እኔ አንድ ቀን ታስሬ አላውቅም በህይወት። ሸቤ ትገባለህ የምትሉኝ ከስር የጽዳት የሸርሙጣ ልጆች ሸቤ ብገባ 3 ሳምንት አልቆይም። እኔ ወዲያውኑ የምወጣው ለምን ሪከርድ የለብኝም። 12 ዓመት ታሰረ። አዘንኩ በጣም። አሁን አንድ ጥያቄ መጠየቅ እፈልጋለሁ። ደስ አላችሁ? ቡራቡል ታሰረ 12 ዓመት ደስ አላችሁ? እኔ ደስ አላለኝም። አባቴ ሙት ግን ግፋ በለው ስትሉት የነበራችሁት እናንተ የሸርሙጣ የሴተኛ አዳሪ ልጆች አያችሁ። እረፍ ብትሉትስ እንደኔ አንተ ወንድ ከሆንክ ዳልቻን እንደዚህ ምናምን መጨረሻው እንደማያምር አውቃለሁ እኮ ነው። አንድ ስቴፕ ከሱ ቀደም ያልኩ ልጅ ነኝ። እናንተ ግን ተው ማለት ነበረባችሁ። ቡራ ተይ፣ ይሄ ነገር መጥፎ ነው። ከዚህ በፊት ሪከርድ ነበረብህ። አንተ በሌለህበት ዳኞች ፈርደውብሃል። አትነካካ ከእንደዚህ አይነት ነገር ጋር ብላችሁ ብትመክሩት፣ በተለይ አጠገቡ ያላችሁ ስታቀሳስሩ የነበራችሁ እዚህ ሁላ ኬዝ ውስጥ አይገባም ነበርና በጣም ነው ያሳዘነኝ። ሀበሻ በጣም ድራማ ይወዳል።